ሆነ ለምን ሀገር ቤት አባረሯት? ለምን አሰሯት? በምን ጉዳይ ነው እንደዚህ ሆነችው? ያን አንቀበልም ብንልና ሙስሊሙና ፕሮቴስታንቱ ተባብሮ እንቀበላለን ቢል ምን እናመጣለን? ያ ማለት ምንድነው? እኔ ሰይጣንን አልቀበልም ግን ሐሳቡን እንቀበላለሁ እንደማለት ነው። ደረጀ ዘቦይ ነው የሚባል ከዛሬ 15 ዓመት በፊት ይህን እንቅስቃሴ ደም እያለቀሰ የሰራው ቪዲዮዎችን ገብታችሁ ዩቲዩብ ላይ 1 ሚሊዮን የጨፈጨፈውን አብይን እየደገፍክ አንተ አሁን ጆርዲን ትቃወማለህ? አብይ አዲስ ታይምስ ተው አዲስ ታይምስ ተው። ኧረ በስመ አብ ማን ነው አንተ? ይሄ ልጅ ጤነኛ መስሎ የነበረ ሃይማኖትንም ባህልንም አገርንም የሚያጠፋ እንደ ሰዶም እና እንደ ገሞራ ኢትዮጵያ ሌላው ጦርነት አንሷት ሌላ ደግሞ እሳት ደግሞ ደከም ሲል ነው መንግስት መቼስ ምንድነው አገር ሲያረጅ ጃርት ያበቅላል ነው። እንደዚህ ስንታመስ ነው እናጅር የሚመጡት። ባለፈው ላሊበላ ሊፈርስ ሲባል እንምጣ ገንዘብ ይዘናሉ ራሳቸው ነው ሰዎች። እና ለዚያ ነው ዓላማው ቅዱስ ቢሆንም ሰይጣን ይዞ ሲመጣ ግን ሌላ አጀንዳ ይዞ ነው የሚመጣው። ንስሐ ሊያስገባ ሰይጣን ይመጣል እንዴ? አይሆንም። እንዳልኳችሁ ዶሮ ወጣችሁን በፖፖ አትብሉ። ዶሮ ወጡን እንወደዋለን፣ በፖፖ ግን ከቀረበልን አንበላውም። እንደዚያ ነው። ቴንኪው። ቆንጆ አስተያየት ዘራ ይቆ በእውነቱ እግዚአብሔር ይስጥልን። ማን ነው የሚቀድመው? ቀጥሎ ማን? አጠራ አድርጉልኝ ግን እኔ ነኝ የምቀድመው። ሰሙ ይቅርታ ነው ስራ ላይ ስለሆነ አጠራ አድርጉልኝ። አጠር ነገ አገልግሎት አለብኝ። ከዚህ በኋላ 20 ደቂቃ ብቆይ ነው። እሺ አባታችን ይፍቱኝ ባርኩኝ ብያለሁ። ከታችሁ ከላይና እንደዚህ ሰዓት አቆጣጠራችሁ እንዴት አመሻችሁ እንዴት ዋላችሁ? እኔ ትልቁ ነገር አንዳንዴ ራሽናል ስንሆን በትክክል መሆን መቻል አለብን። ቆሞ ቀር የቲክቶክ ፖለቲከኛነትን ይዘን መተን አባታችንን ሊተች ያልሰማውን ቪዲዮ መጥቶ ጠየቀ ማለት በደንብ ያላየው በመረጃ ሲመጣለት ደግሞ ይቅር ባይ ምናምን ይቅር ስለማለት አንድ ጥጉን የያዘ ፖለቲከኛ ሊያስረዳን አይችልም። በሁሉም ነገር ደግሞ እናውቃለን ማለት ከባድ ነው። አንዳንዴ ለሚያውቁትን መልቀቅ አለብን። መደገፍ መብት ነው፣ ግን መደገፍን እኛን አቢዝ በማድረግ ድጋፍን ለማሳወቅና ደገፊያቸዋለሁ ገሌ ቤት ለማለት መምጣት ትዝብት ውስጥ ነው የሚከትና ስርዓት ብትይዙ በማያገባን ነገር ብዙ ጊዜ ዘለን ባንገባ ነው የምለው። ሌላው ሲያወሩ ካየን እንትን ነው የሚሉት። አሁን ብዙ አንድች ልጅም ስትገባ ጠዋት ስትሳደብ ያዩታል። መች ነው የምታዘጋጁ? ይሄ ጥቃትን እንዲቆም መች ነው የምትሰሩት? መች ነው የምትሰሩልን? ምናምን ይላል። እኛም እንዲሰራ እንፈልጋለን አለ። ፍትህ መጓደልን ነው እኛ ስለ ፍትህ በቂ አይደለም በቂ ፍርድ አላገኙም ብለን ነው እንጂ የምናየው። ብዙ ጊዜ ወንዶች ደፋሪ ናቸው ይላሉ። የትኞቹ ወንዶች? የነሱ አባት አሁን የኔ ቤተሰብ የኔ አካባቢ አባትም ወንድም ደፋሪ የለም፣ የሚለክፍ የለም በአካባቢ ሪሊ ነው የምነግራችሁ ናቸው ይላሉ። እናት ወንድም አባቶቻቸው ይደፍራሉ ወይ? እነሱ ከሆነ እነሱን የያዙልን ለህግ እኛም እንጠይቃለን ነው ምን። ሌላው ትልቁ ነገር እንትን የምለው ኦርቶዶክስ ነን ብለው ማለት በኦርቶዶክስ የሆነ ነገር አስተዋጽኦ አድርጓል ብለን የምናስባቸው እህቶች አሉ። ሚናችሁን ለዩ። አሁንም ፌሚኒዝምና ኦርቶዶክሳዊነት አይገናኙም። ህግ አለን፣ ቀኖና አለን። በዛ ቀኖና ውስጥ ነው ልንመላለስ የምንችለው። ያንን ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ። ቀጥሉ። ቴንኪው ፋሲሎ፣ በጣም ቴንኪው። በጣም ነው ያሳጠርክልኝ። እግዚአብሔር ይስጥልኝ በእውነቱ። ሰሙ መጨረሻ ላድርግህ። እሺ ቀሲስ። እሺ አንተ ሰባኪ ስለሆንክ እሺ። ዮኒ ደህና ነህ? አንተ ልስ አልችልህም ማደር እንዴት ነው? ሰላም ነው? አይ ሆፕ ይህን ትቃወማለህ ብዬ ተስፋ አደርጋለሁ። እኔ እኮ ቀሲስ ባለፈው የዛሬ ዓመት እኮ እነሱ ናቸው የኔን 1 ሚሊዮን ፔጅ ያዘጉብኝ እና ይዘጋል እያልከኝ ነው? የኔም 80 ነው። እና ምንድን ነው በየዓመቱ ይቺ ሰዓት የበጀታቸው ሰዓት ነው። ብዙ ሰው አያውቅም። የበጀት ሰዓታቸው ጁን፣ ጁላይ፣ ኦገስት አካባቢ ይመጣሉ። እሷን ነገር ይጮሃሉ። የሆነ በጀት ይሰጣቸዋል። ላጥ ብሎ ይሄዳሉ። ተቆርቁሮ ምናምን አይደለም። ይሄ ቁማራቸው ነው። ሁልጊዜ ይታወቃል። ስፔሻሊ አታክ መደረግ የሚፈለገው ደግሞ
እንደምታዩ ለምን ሙስሊሞች ከጎናቸው አልቆሙም ታዲያ? ካያችሁ ሙስሊም ሴቶች በብዛት እዛ ቦታ ላይ የሉም። መስኪን የኦርቶዶክስ እህቶች አንዳንዴ እንደዚህ የሚሸወዱባት ነገሮች አሉ። በብዛት የማየው ካያችሁ ብዙዎቻችሁ የኦርቶዶክስ እህቶች ናቸው ዝም ብለው አብረው የሚነዱላቸው። ይሄን ማስተዋል ጥሩ ነው ብዬ አስባለሁ። ለምን ሙስሊሞች እየገቡ ከጎናቸው እንደዛ ሲሉ አንሰማ? ለምን አንሰማቸውም እንዴ? በጣም ነው የምቃወመው ይህንን ነገርማ። ለምን ከጀርባ የተያዘ አጀንዳ እያለ ከፊት ማር የመሰለ ነገር ጥሩ የመሰለ ነገር ይዘው ይቀርቡና ራሳቸው ሲጠኑ እነሱ ዋና ቀንደኛ የነዛ ደጋፊዎች ሆኖ ነው የሚመጡት። ሀብሉን ሁላ አድርገው ነው የሚመጡት። ሀብሏን ማየት ይቻላል። ቼክ አላረጋችሁ። ምናልባት ያደረገችው ሀብል ሙሉ በሙሉ ተመሳሳይ ጾታ መጋባትን ፕሮሞት የሚያደርግ ነው ሀብሏ። ያንን እንኳን እያዩ በቪዲዮ የተያዙ ትልልቅ መረጃዎች እየታየ አይ ሀሳቧ ጥሩ ስለሆነ ግን ምንድን ነው ችግር የለውም ሀሳቡ ላይ እናተኩር ይላለሁ። ዋናው እሱ አይደል? ቤትን ለማፍረስ እኮ አንድች ቀዳዳ ነው ጣራ ላይ የሚያስፈልገው። አለቀ። ቤትን ለማበላሸት አንድች ጠብ ያለች ቀዳዳ ጣራ ላይ ይኑር። ከዛ በኋላ ዝናብ ይዘንባል። ያቺን ቀዳዳ ተጠቅሞ ቀስ እያለ ይቦድስና ገደል ይከታታል። ያንን ቤት ያፈርሳል። ህንፃን ነው ማወራችሁ አይደለም። አንዲች ቤትን የጭቃ ቤትን ህንፃን አንዲች ቀዳዳ ሙሉ 10-15 ፎቅ ታፈርሳለች። እና መግቢያ ቀዳዳ ነው የፈለጉት። ኢትዮጵያ ላይ ተጨመላልቋል። እነዚህ ሰዎች በጣም ሰርተውበታል። ውስጥ ለውስጥ ሄደውበታል። ታዲያ ለምንድን ነው ከሀገር ቤት እኮ ታስራ ዋስትና ተሰጥቷት አመልጣ የወጣች ሴት ናት። በዚህ ጉዳይ ስትሰራ የነበረች ናት። በዛ አመልጣ የወጣችው። ሀገር ቤት ገብታ እኮ ይሄን ነገር ማድረግ አትችልም። ምን አድርገች? የሴቶችን እንትን ከሆነ ለሴቶች ከሆነ ለምን ሀገር ቤት አባረሯት? ለምን አሰሯት? በምን ጉዳይ ነው እንደዚህ የሆነችው? ሁሉም ያውቃል። ስለዚህ አሁንም እባካችሁ እህቶቻችን የሴትን መበደል መጨቆን የሚፈልግ ሰው የለም፣ ማንም የለም። የትም ዓለም ላይ ብትሄዱ ባለጌ ወንዶች አሉ፣ ባለጌ ሴቶችም አሉ። ተግባባን አለ። እሱን ግን ተባብረን ከሰራን ብዙ ጊዜ የማይነገርለት ሰው አለ። ደረጀ ዘወይ ነው የሚባል ከዛሬ 15 ዓመት በፊት ይህን እንቅስቃሴ ደም እያለቀሰ የሰራው ቪዲዮዎችን ገብታችሁ ዩቲዩብ ላይ ብዙ ቦታ ላይ የሰራው አለ። ለምን ወንድ ያወራዋል? እኛ ብቻ አውርተን የወንድን ጥላቻ። ቀደምም አፄ ዘርዓ ያዕቆብ ሲናገረው ደስ ያለኝ ነገር አለ። ምንድን ነው ያለው? በምን ላይ ቴራፒ እንደ ቴራፒ የሚጠቀሙ ከሆነ ባላቸው ጋር የተጣሉ ሲንግል ሴቶች ከሆነ ወንድ ጋር የተበዳደሉ ሲንግል ሴቶች ወንድ ልጅ ሲረገጥ ማየት ደስታቸው ነው። በጣም ነው እንጆ የሚያደርጉት። ያንን አብሮ ስላለ እንጂ እነዚህ አይነት ተመሳሳይ ጾታ አብረው ተኝተው አብረው ተጋድመው ምን ሲሉ የተገኙ ሴቶች ቀዳሚ አድርጋችሁ አምጥታችሁ የነሱን ፕሮፋይል የነሱን ሎጎ አድርጋችሁ ተጠቀሙ የሚለኝ ሰው ካለ እቃወማለሁ። ስለዚህ አባታችን እርሶም ሌሎቹም በደንብ አድርገው እንዲሄዱበት። ሌላው ለምን ሙስሊም ሴቶች አልተቀላቀሉም? ጠይቋቸው። አይመጡም አጠገባቸው፣ አድርሽ አይሉ። ለምን? ዓላማቸውን ስለሚያውቁ። ግን የኦርቶዶክስና በተለይ ኦርቶዶክስ አንዳንድ ፕሮቴስታንቶችም ግር ብለው የሚሄዱት አይዲያ ዝም ብለው በመንገድ የሚነዷቸው ሰዎች ስላሉ ነው እላለሁ። እርሶም ነገ ቤተክርስቲያን ስለሚያገለግሉ ከዚህ በላይ ባላረዝመው ደስ ይለኛል። ሰላማቸው ይብዛልኝ። አዳምጣለሁ። እግዚአብሔር ይስጥልኝ ዮኒ፣ በጣም ቆንጆ ነገር ነው ያነሳው። እንደውም ወረቀትም የምስክር ወረቀት ቅድም መምህር ደረጀ ዘወይንዬን ስላነሳህ ነው የምስክር ወረቀት ራሱ በዚህ ጉዳይ ላይ በጣም አንተም ጠንክረህ ሰርተህ ስለነበረ የተሰጠህን እንትን አይቼዋለሁኝ እና በእውነት እግዚአብሔር ይባርክህ። ቅድም እንዳልከው ነው ሙስሊሞችን በዚህ ልናመሰግናቸው ነው የሚገባው። ለሃይማኖታቸው ክብር ስላላቸው ነው። እውነት ለመናገር ሃይማኖታቸው ትክክል ነው አይደለም፣ እሱ ሌላ ጊዜ እናወራዋለን። ነገር ግን ለእምነታቸው ክብር አላቸው። አለባበሳቸው አይመችም አንዳንድ ጊዜ ለእንትን በጣም ከባድ ነው። ግን ሃይማኖት ነው፣ ይሄ መዳኛችን ነው፣ ዘላለማዊ ህይወታችን ነው ብለው ያምናሉ። አያችሁ? እና ትክክል ነህ።
በቃ የኛ ጓሮ ነው ሞፈር። ማንም እየመጣ የሚቆርጠው ከኛ ጓሮ ነው። ባንዳም እኛ ጋር ነው ያለው። ብዙ ነገሮች ያሉት እኛ ጋር ናቸው ያሉት በእውነት ለመናገር እና ኦርቶዶክሳውያን ቅድም መታ ነበር መርሲ። አሁን መርሲ እውነት ለመናገር ከሆነ ከኔ ጋር በዚህ በፕሮቴስታንትና በኦርቶዶክስ መካከል በትምህርት ነው የትምህርት ነው። ግን በጣም ለፕሮቴስታንትነቷ ደግሞ ቀናይ ናት። ለእምነቷ ያላት ቀናይነት አደንቅላታለሁ በእውነቱ። ስለዚህ እኔ መታ ነበር። አሁን እዚህ መጣ በጣም ጥሩ ነጥቦች ይሰጣል። ፒቲሽኑ በተለይ ኤዲት ሊደረግ ይችላል። ኦውን የሚያደርጉት ዋናዎቹ እነሱ ስለሆኑ ለዚህ ለትሰማን ሃሽታግን ፒቲሽን ኤዲት ተደርጎ ግብረ ሰዶማዊን ወይ ሌዝቢያንን ይህን ያህል ሰው ፈረመ በሚል ቢገባስ? እንደ ባለሙያ ነው የአይቲ ባለሙያ ናት። አያችሁ እንደዚህ ያሉ ጤነኞች ሰዎች ሲመጡ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እንደዚህ ያሉትን የህሊናህን ህግ የተፈጥሮን ህግ ጠብቀው የሚሄዱ ሴቶችን ያለምንም ልዩ ፓጋንም የሆኑ ሪስፔክት አደርጋለሁ። ሃይማኖት የግል ስለሆነ በእውነቱ ሃይማኖት የግል ነው። ወንጌልም የወደደውን ሰው የመመረጥ ይሄ ግን ከሰብአዊነት ነው። ዘርን ሁሉንም የሚጎዳ ነው። ባል ፈርኒቸር ነው የምትል በቃ ይምጣልሽ በእንትን ይመጣልሻል የምትል ኢትዮጵያውያን ይህን ሰምታችሁ ከዚያ ለማመቻመች እንዴት ኢትዮጵያውያን እንደዚህ ደረስን? በእውነት ይህ እኮ አሜሪካ ራሱ ይዘገንናል በእውነት ኦማይ ጋድ ያስብላል። በአሜሪካ ራሱ በእውነት አሜሪካም እንኳ ሆኖ በጣም ሆምስኩል እኮ ብዙዎች እኮ ጀምረዋል። እንዴ ወላጆች እኮ ልጆቻችን ትምህርት ቤት አንልክም ብለው እዚህ ቤት እኮ ማስተማር ጀምረዋል ወላጆች። ኧረ ተው እና ፕሊዝ ከዚህ አንጻር ነው እና ጥሩ ሀሳቦችን አንስታቸዋል። በተለይ እናንተም ሄዱበት። ዮኒ ብዙ ፎሎወር አለህ፣ ተጽዕኖም አለህ። እንደዚህ ያሉትን ነገሮችን ስሩ። ያለ እምነት ልዩነት እኛንም ጋብዙን፣ አስተያየት እንስጣችሁ። ግን የሴቶችን መብት ወደ ኦርቶዶክስ ከመጣችሁ የቅኔ መምህር ሴቶች ሂዱ። ቅድስት ሥላሴ እማሆይ ዜና ማርቆስን የቅኔ መምህር፣ የመጽሐፍ መምህር፣ ቴዎሎጂ የሚያስተምሩ እና በጣም ቤተክርስቲያኗ ኦፕን ናት። ነገ ቤተክርስቲያን ብትመጡ አብዛኛው ቤተክርስቲያን የምታገኘው ሴቶቹ ናቸው። ልጆቻቸውን የሚያስተምሩ አማርኛ ቋንቋ የሚያስተምሩ ቤተክርስቲያን ውስጥ የሀገራቸውን ሴቶቹ ናቸው። እና እንደዚህ አይባልም፣ ነውር ነው። ከመጽሐፍ ቅዱስ በላይ አንድን ሴት ለአንድ ወንድ፣ አንድን ወንድ ለአንድ ሴት የሚል እኩልነትን የሚያረጋግጥ የለም። ወንድ የሴት ራስ ነው ቢባልም ሴት ደግሞ ለባል ዘውድ ናት ተብላለች። ዘውድ ደግሞ ራስ ላይ የሚጫን ነው። ሴቶች ክብራችን ናቸው። ራሳችን ላይ እንደ ዘውድ የምንጭናቸው እንጂ የምንጫንባቸው አይደለንም በእውነቱ። እና በዚህ አይነት መንገድ ተረዱልን። በጣም ቴንኪው። እንትን ጦረኛው አጠር አድርጉልኝ። ጦረኛው ከዚያ ሰሙ ከዚያ ቤካ ከዚያ እዘጋለሁ። ምክንያቱም እንትን ይሄ ቅድም ያሉት ቦት ነው የሚባለው። እዚህ ቦት ይደረጋል። ሲግኔቸሮች አሁን ለምሳሌ እርሶ ሲግኔቸር ካረጉ የሆነ ብር ይከፍላሉ። ቦት 70,000 50,000 40,000 ማድረግ ይችላል። ቦት እስከ ከፈሉ ድረስ ቦት ይደረጋል። ታውቃለህ? የሆነ ያውቀዋል በዚህ እንዴት እንደሚደረግ የሆነ አይደል? እንደዚህ ያደርጋሉ እንዴ? በደንብ እንዴ። ፒቲሽን ወይ የታወቀ ነገር እኮ ነው። በገንዘብ ትልቅ ነበር ያስደርግ 200-300 ከፍለው እንደዚህ ይደረጋል። እንደዛ በደንብ አንድ ሰው ገዝቶ የብዙ ድምፅ አስመስሎ ያስገባል ማለት ነው። ትክክል። ካምፓኒዎች አሉ ይገዛሉ። ከዛ በኋላ 200,000 አድርግ ካሉ ገንዘቡ ነው የሚጨምረው። 200,000 ያደርጋል። እስከተፈለገበት ማስሄድ ይቻላል። ግን ፒቲሽኑ ምን ሊያመጣ ነው? አሁን ኢትዮጵያ ላይ ምን ለመፍጠር ነው? አሁን እኮ ግራ ይገባል። ለምን መሰላቸው? አሁን በውጭ ሀገር ላይ በውጭ ሀገር አሁን አንዳንድ ግብረ ሰዶማዊነትን የተቀበሉ ቸርቾች አሉ። እነዚህ ቸርቾች ወደውና ፈቅደው ያመጡት አይደለም። ውስጥ ለውስጥ ሰርተው ልክ ዝንጀሮ አባቱን ሊገጥመው ሲል አይወድም አሉ። ወንዱ ዝንጀሮ ግልገሉን አይወደውም። ወንዱን ዝንጀሮ ያሳድደዋል። ሸሽቶ ከአባቱ ዱላ ለመትረፍ ይሸሽና ሊገጥመው ሲፈልግ ዱካውን መለካት ይችላል። የአባቱን ይጀምራል። ልክ ዱካውን የአባቱን በመሆኑ ሲያቅ ያን ጊዜ ይገጥመዋል። መሳደድ ያቆምና ማሳደድ ይጀምራል ይባላል።
ይኸውልህ ውስጥ ለውስጥ ሰርተው ማጆሪቲ ሩል አይደለም የሚሆነው። እንግዲህ ማይኖሪቲ ራይት ነው ያለው። ይሄ የዓለም ህግ ነው። ስለዚህ ውስጥ ለውስጥ ከሰሩ በኋላ ግማሽ በግማሽ ለምሳሌ አሜሪካ አንዳንድ ጸብ ምናምን ይፈጠራል በቤተክርስቲያን ራሱ በእኛም ጋር ከዚያ ህግ የሚያየው አባላቱን እጅ አብዛኛው ማጆሪቲውን አይቶ ነው የሚፈርደው። አንዳንዶቹ ለሁለት ይከፈላሉ፣ ለሁለት ያካፍላቸዋል። አንድ ቀን አንዱ ይቀንስ፣ አንዱ ቀን አንዱ ሊል ይችላል። ስለዚህ ማጆሪቲ የአባላቱ መብት ራይት በጣም የተጠበቀ ነው። ከዚህ አንጻር ውስጥ ለውስጥ አሁን ኢትዮጵያ ውስጥ ለምሳሌ ከፕሮቴስታንቶች እዚህ ውስጥ የገባል ቤካ አለ። አሁን እኛ ኦርቶዶክሳውያን ይህንን የግብረ ሰዶምን አንቀበልም ብንልና በህገ መንግስቱ መብታቸው ይረጋገጥ ቢባል ከዚያ ሃይማኖቶችም የራሳቸው እንትን አላቸው። ኦርቶዶክሳውያን አንቀበልም ብንልና ሙስሊሙና ፕሮቴስታንቱ ተባብሮ እንቀበላለን ቢል ምን እናመጣለን እንዴ? ዓለም የሚያየው መንግስት የሚያየው ማጆሪቲ መሆኑን ነው የሚያየው። በእጅ ብልጫ ነው የሚወስነው። ለዚያ ነው አብረን መስራት ካልቻልን በዚህ ጉዳይ ላይ በጣም ከባድ ነገር ነው የምላችሁ። ስለዚህ የፕሮቴስታንቱ ይሄንን እንትን ማለት ተለማምጠን ነው አብረን የምንሰራው። ባይዘ አደራ እንዳትቀበሉ አደራ ተባብለን ነው የምንሰራው። አለበለዚያ ለዚያ ነው አሁን እዚህ ጉዳይ ላይ ልዩነት የለንም። ምን ያመጣሉ ማለት አይገባም። ውስጥ ለውስጥ ሰርተው እያለማመዱን እኮ ነው። እኔ አሁን ግብረ ሰዶም ሲባል ሊዘገንን ይገባል። የምትበላ ከሆነ እኮ ምግብን ማቆም አለብህ እኮ አይደል? በጣም የሚከረስስ ነገር ነው አይደል? በጣም ይኸውልህ ጤነኛ ሰው ከሆነ እኮ ስሜቱ ይሞታል እንጂ ስሜቱን ሊነሳ አይችልም። በእውነት አሁን ስለዚህ ጉዳይ ሲወራ እንኳን አይደለም ልታደርገው ስሜት ራሱ ይሞታል። ጤነኛ ከሆንክ ነው። በሽተኛ ከሆንክ ግን አናቱ ላይ ልትወጣ ትችላለህ። አይደለም ጤነኛ ሰው ይሄ ነገር አንድ አፍታ ትልቁ ላይ አርጉኝ ቆላ ስልክ እየገባበት መሰለኝ ዘለው። እሺ እና ከዚህ አንጻር ነው ዮኒ አጼ ዘርዓ ያዕቆብ ይኸው በትልቁ አድርጌያለሁ። እሺ ራቅ አድርገው ትንሽ አድርገውና ትንሽ ራቅ አድርገው። ድምፅህም አይሰማም። ቆይ አንዴ እንትን እያደረኩት ስለሆነ ነው። ዋናው ቦታ ጋር ልገባ አንዴ። ቆይ እስከዛ ይናገሩና ቆይ አመጣለታል። እሺ ስሞቹ እንዳለ የምታዩቸው ስሞች እንዳለ እኔ መቀጠል እችላለሁ። የኢትዮጵያ ስሞች አይደሉም እንዳለ ስሞቹ እዛ ውስጥ ያሉት በብዛት የውጭ ሀገር ስሞች ናቸው። እዚህ ጋር ላይ ያው እኔ ማቆም አለኝ። የውጭ ስሞች ያላችሁ እንትን ነው የጋራ መገናኛ ኮድ አላቸው። ሌክሲ ነው አንዱ፣ ፍሌክስ ነው፣ ሊሚትለስ ናቸው። ወይንም ደግሞ ምንድን ነው አሁን እዚህ ጋር ላይ መሪዎቹ ጨርሰው ምንድን ናቸው? እኔ ማህበራዊ ሪሰርች መስራት ደስ ይለኛል። በተለይ ቲክቶክ ላይ ሌክሲ፣ ፍሌክስ፣ ሊሚትለስ ከአሜሪካ የተባረሩ ወይንም ደግሞ ሌዝቢያን የሆኑ ወይንም ሃይማኖት ይቀዱ። እዚህ ጋር ያያችሁ ካርላ የምትባል ካርላ የምትባል 4 ደቂቃ ቻርልስ የሚባል ደብዝዟል። በደንብ አይታይም። ደብዝዟል። ትንሽ ራቅ። ቆይ በኮምፒውተር ላሳያችሁ። ቆይ ፌክ ነው ባይዘው አይ ቲንክ በኮምፒውተር አሳያችሁ። እንዳለ ነጮች ናቸው ሳይን የሚያደርጉት። ቆይ በኮምፒውተር ላሳያችሁ። እኛ በቀላሉ አለ የምንሸወድ ምን ችግር እኮ ይሄ ነው። ጦረኛው ይቀጥልላችሁ። እሺ ጦረኛው ቀጥል። ኦኬ ሳወራ ነበር ወይስ ሰማ ነበር? በመሃል ኦኬ። አይ እኔ መጨረሻ ላይ አሁን እዚህ ጋር ፌሚኒስት እንደሆን የሚሉ ሰዎች ካሉ ራሳቸው ምን አድርገዋል መሰላችሁ? አመላልባት ሴቶች ነው የሚሰበሰቡ እዛ ውስጥ አመላልባት ተንጋለየልሽና የሚሉ ማለት ነው። ወይም ደግሞ ጭንቅላታቸው በበላይነት የተወጠሩ ሴቶች የሚደበቁበት ነው። ወይም ደግሞ የባል መደበቂያቸው ነው። አለበለዚያ ደግሞ መልከጥፉ ሴቶች የሚሰበሰቡበት መጽናኛ ቤተመንግስታቸው ነው። ወይንም ደግሞ ለአፍሪካውያን በሌዝቢያን ፍቅር የወደቁ የራዲካል ፌሚኒስት ዓላማ ማሳኪያ አጀንዳ ያደረጉት ነው። አያምሩ፣ ሀሳባቸው አያምር፣ ፊታቸው አያምር። ሁሉ በፕራይቬት ነው ያሉ። ለምን መታየት የሚፈልጉ አይደሉም። የተናቁ የተዋረዱ ናቸው። ወይንም ደግሞ ውስጣቸው በበላይነት ያበዱ ናቸው። እንደውም ምን የሚል አለ ሲያድጉ በራሱ አጠቃላይ ባህሪያቸው ባል እየፈለጉ ሚስት ለመሆን አይፈልጉም። ባሎቻቸው ከነሱ የሚፈልጉትን ሁሉ ይጠላሉ። እነሱ የሚፈልጉን የሚስትነትን ስሙን እንጂ በሚስትነት መኖርን አይደለም። ቀለበቱን፣ የጫጉላ ሽርሽሩን፣ ሆዳቸው በእርግዝና ማበጡን፣ አገባች የሚለውን ወሬ
ነው። መታዘዝ፣ አክብሮት፣ አገልግሎት፣ ኃላፊነት አይወዱም። ሚስትነት ኃላፊነት እንዳለበት ማመን ያቃታቸው ናቸው። አብዛኞቹ ነፃ ተብሎ ያደጉ ናቸው። ወይም ዩሮፕም የሚኖሩ የሚሆኑ ወይም ደግሞ ሀገር ቤት የሚስትነት ኃላፊነት ለመውሰድ የተቸገሩ ባዶ የሆኑ ከፈለጉ ሰው ጋር ሶሪ ቅርታንዲወጡ ለምንድን ተራብ 19 ሰከንድ 27 ላሳያችሁ ነው። በዚህ 27 ሰከንድ በፊት ኤረን የሚባል ሊአን የምትባል 20 ሰከንድ እነዚህ ቦቶች ናቸው። ካረን የምትባል ኤል 29 ሰከንድ ደጎ ቪና 31 ሰከንድ ደጎ እያየ ነው። ወደ ዮኒ እንዳለ ፌክ ቦት እያየሁት ነው። እያየሁት ትንሽ ራቅ አድርገው ኦኬ የምትባለው ይሄ ነው አይደል? እሺ ኤረን የምትባለው 27 ሰከንድ በፊት ያውላችሁ እየመጡ ነው እንዳለ ስማቸው ሊአን ካረን የሚባል ቪና የምትባል አልፍሬድ የሚባል እንዳለ ሁሉም እንዳለ የምታዩቸው ቦቶች ናቸው። ዳስሚስ እነዚህ ምንድነው አክቹዋል ሰዎች አይደሉም። እነዚህ ሰዎች ቦት ናቸው። ቦት ናቸው እንዳለ ሰው እዛ ላይ የሚታየው እነሱ የሚፈልጉት ምን ቁጥሩን ይፈልጉታል። ይሄንን ያክል ሰዎች እየፈረሙ ነው የሚሉት እንትን አሁን ለምሳሌ እዚህ ጋር 40 ሰከንድ በፊት አልፍሬድ ኤን የሚባል ግለሰብ፣ ዚዋይ ኪራ የሚባል ግለሰብ በደንብ እያያችሁ፣ ሉዊስ ኤን የሚባል ግለሰብ፣ ማርገረት እንዳለ አበሾች አይደሉም እስከነጭራሹ እነከበቡሽ እና ነጭ ነው እንዳለ ይፈርሙ አሁን እንዳለ ያዋችሁ ማርገረት ሞቲ እንትኖች ናቸው እንዳለ የነጭ ስሞች ናቸው እንዳለ። ተመስገን ኤምበር የምትባል አሁን 3 ሚኒት በፊት 3 ሚኒት 3 ሚኒት በጣም አሁን ያውላ ጂና የምትባል አሁን እየመጣሽ ዝም ብላችሁ ተመልከቱ። 3 ሚኒት ሰጎ ጂና የምትባል ጂ ጭራሽ እንትን ኢትዮጵያኖች ሉክ የሚባል አያችሁ ዳስ ፌክ ስሞች ናቸው። ይሄ ማለት ቦት ነው፣ ውስጥ በቦት ነው ቁጥር ጨመሩ ዝም ብለው ሰው ዝም ብለው 100 ሺህ ምናምን የምታዩት ፌክ ነው እንዳለ ምን የምታዩት ፌክ ነው እንዳለ ምን የምታዩት ፌክ ነው እንዳለ ምን የምታዩት ፌክ ነው እንዳለ እና እነዚህ ነጮች ከየት መጡ ታዲያ? እነዚህ ማናቃቸው ነጮች በቃ ሲላቸው እነዚህ የነዚህ አስየል ነው ብራንቻቸው አይደለም እንደዛ ቦት ነው። ቦት ማለት እንትን ያረጉና እንዴት አድርግ ድንገሩ እንትኑን ክሬት ያረጉታል አይደል? ክሬት ካረጉት በኋላ ቦት ውስጡ ቦት ነው የሚከተተው አለ። እንደዚህ ዌብሳይቶች አሉ ላይክ 50 ብር 100 ብር ምናምን ይከቱና እንትን ያደርጋሉ። መልሳ የምትባል ይሆንና እዚህ ጋር 5 ደቂቃ በፊት መልሳ የምትባል ቦቶች ናቸው እንዳለ። ማርገረት የምትባለው ድጋሚ እየመጣሽ 5 ደቂቃ በፊት ማርገረት ኤስ ነች። ቅድም ኤም ነበረች፣ አሁን ማርገረት ኤስ ነች የምትመጣ። ከዚያ ኤስ ኤፍ ኤስ ሮቦት ናቸው እነዚህ ሰዎች አይደሉ። ሮቦት አሁን መጣለች። አሁን አረቡ መጣ 5 ምናምን አዮ ቦት እንደሆነ የምታየው ይሆን እያየው ነው። ቦቱ ሰው አይደሉም እነዚህ ሮቦቶች ናቸው። ኤግዛክትሊ ዋንስ ዩ ፔይድ እሱ እኮ ነው ገብቶሃል። የፈለጉትን ስም እየከተቱ ኮናናየው እንደፈረሙ አድርጎ ማምጣት ይችላል። ኮናቲ ያለ እና እንደዚህ ነው። ኮናቲማ ያበሻ ስም ነው። ለማንኛውም አሁን ይሄ ቅድም ጥሩ መረጃ ነው የሰጠህና ዘረቀው ጊዜ ይስጥልን። አሁን ይሄ ያያችሁ ያለምንም ልዩነት እኛ ሄደን የምንሰራው የሆኑ ሰዎችን ታርጌት ለማድረግ አይደለም። ሀገራችንን፣ ህዝባችንን፣ እምነታችንን፣ እሴታችንን፣ ባህላችንን ለመጠበቅ ያክል ነው እንጂ እኛ ታውቃላችሁ ሁላችንም ያለንበት ሀገር አብዛኞቻችሁ ውስጥ ያላችሁ በተመቻቸ ኑሮና ህይወት የምንኖር ሰዎች ነን። ኃላፊነታችንን ራሱ መሬት ላይ ለመስራት ጊዜም የለንም። ማለት ለመናገር በጣም ጥሩ መረጃ ነው። ጦረኛው አጠቃልልን። ቅድም መጋቢ አዲስ እሸቱ ያሉትን እያለው ነበር በውስጥ እየሳኩኝ። ፌሚኒስት ማለት ትዳር ምንድነው? ትዳር ለመያዝ ብቁ ያልሆኑ ሴቶች ጫጫታ ነው። ማግባት የተሳናቸው ሴቶች ጫጫታ ብለውታል። እና ቀጥል አጠቃልልና ቶሎ እንጨርስ። አገልግሎት አለ። ሐሳቤ ጀስት መገለጫቸውን ለመናገር ነበረ። ከዛ ውጭ ግን አንዳንዴ እኔ እንደ ኮሜንት ጋር አየሁኝ ምንና የኛ ሴቶቻችን
ጆርዲን የሰሙትን ያህል ቀሲሶችን በሰሙልን ምን ለውጥ ያመጡ ነበረ? አሁን መምህራን አሉ ቤተክርስቲያን፣ በነገራችን ቤተክርስቲያን ላይ እየሄዱ የሚራገጡ ሰዎች ከቤተክርስቲያን የራቁ ናቸው። አያውቋትም፣ ግን ባላወቁት ልክ ነው። ያላወቀ ሰው ብዙ ስለሚያወራ ነው። ሀሳቤ እንደዛ ነው። መገለጫቸው ያንን ማድረግ የፈለጉ ሰዎች ጋጠወጥ መሆን፣ ተንጋርየልሽ የሚሉ መልካቸው የማያምር ወይም ውስጣቸው በበላይነት ያበጠ ሚስት መሆን የተሳናቸው ሰዎች ካሉ ፌሚኒስት የመሆን ሙሉ መብት አላቸው። ሰው ሂዱ እያልናቸው ነው። ግን ሃይማኖትና ፌሚኒስት አይገናኝም። ከሃዲ ወንበዴ ጋጠወጥ መሆን ከፈለጉ ይሂዱ፣ ግን እንወዳቸዋለን፣ ይመለሱ። ጨርሻለሁ ሀሳቤን። ቴንኪው። ግሩም እግዚአብሔር ይስጥልኝ። በጣም አመሰግናለሁኝ። ቤካ ቀጥል። እንኳን ደህና መጣህ ቤካ። ቀሲስ እንኳን ደህና ቆዩኝ። ቀጥል። እንኳን ደህና መጣህ። እሺ ስለመጣህ ደስ ብሎኛል። ቀጥል። እሺ ወንድማችን አፄ ዘርዓ ያዕቆብ አሁን ያነሳው ነገር ላይ ሌላም ደግሞ ምልከታ አለኝ። ለምሳሌ ልክ የወንጌል ስርጭት ይመስል አንዳንድ ሴቶች በዩኬ አካባቢ በየቦታ እየሄዱ ምናምን የማስፈረም ስራ እየሰሩ አሉ። ውጭስ ኢትዮጵያን በቃ ለማርከስ ሆን ብለው ወገባቸውን አስሮ የሚሰሩ አሉ። ይህን የፌሚኒዝምን እንቅስቃሴ የሚመሩ ማለት ነው። እና ከዚህም አንግል ይታይ። እኔ አንዳንዱ ይህንን ትሰማ ሚሊዮን ነገር አውጥቶ ፕሪንት አውት አድርጎ በየቤቱ እየሄዱ በየመኪና እየለጠፉ በግድ እያስፈረሙ ኢትዮጵያን እንደዚህ አይነት ቆሻሻ ነገር እንዲገባ መንገድ ለመጥረግ ተጽዕኖ ለማምጣት የሚሰሩ ሴቶች አሉ። በዛም መንገድ ይታይ። ሌላው ነገር ደግሞ እኛ ኢትዮጵያውያን በዚህ በግብረ ሰዶማውያን ጉዳይ በአንድ ድምፅ ነው የምንቃወመው፣ በሃይማኖት በብሔር በምንም ነገር ሳንከፈል ማለት ነው። እና እንደዚህ አንድ ላይ ሆነን አብረን መስራታችን ሞር እንደዚህ አይነት ቆሻሻ ነገር ወደ ሀገራችን ገብቶ ትውልድ ከማጥፋት እንታደጋለን ብዬ ያምናለው። በዚህ ጉዳይ በምንም ነገር የሆነ ማያግባባን ማያስማማን ነገር ቢኖር እነሱን ነገር ለጊዜ ወደ ጎን እንተዋቸዋለን። የሃይማኖት ጉዳይ ቢሆኑ ወደ ጎን እንተውና እንደዚህ አይነት ጉዳይ ደግሞ ሲነሳ በዚህ ጉዳይ ላይ ሁላችንም በብረት እንጨዋለን። አይ ቲንክ ከአሁን በፊት ሜይ ቢ ሌሎች አውርቶ እንደሆነ አላውቅም እንጂ በእኛም ቤት ውስጥ ያለው ነገር በኦርቶዶክሳውያን ቤት ውስጥ በሙስሊም ቤት ውስጥ ያለውን ነገር ውስጥ ለውስጥ ሲሰራ ያለውን ነገር ወንድሞች ህይወታቸውን መስዋዕት አድርገው አወጡ ወደዚህ ወደ ሚዲያው አደባባይ ሲያመጡ ሚዲያውን ይዘውት ነበር። ትዝ ይላችኋል። በቃ እያንዳንዱ ኢትዮጵያዊ በጠቅላላ በሃይማኖት ሳይከፍል እንደዚህ ነገር አለ እንዲህ ብሎ ሲነሳ ነው ይህንን አጀንዳ ይዛ የመጣችው ሴትዮዋ። እንትን ነው ዳይቨርት ያደረገችው የሰው ትኩረት እዛ ላይ ሆኖ ይህንን ነገር ከኢትዮጵያ መንግስትም ሆነ ህዝቡ በአንድ ላይ ተነስቶ እንዳያጠፋው ለማድረግ የሀሳብ ዳይቨርት የማድረግ ስራ ኢንቴንሽናሊ ሰርተዋሉ። ይህን ነገር ደግሞ እህቶቻችን ሳያውቁ ይህንን ፕሮፋይል ተከትሎ ምናምናምን ለዚህ ነገር ዳይቨርት እንዲሆን አስተዋጽኦ አድርጓል ብዬ አምናለሁ። እና ፕሊስ በተለይ ኢትዮጵያውያን ወንድሞቼ፣ ኢትዮጵያን እህቶቼ፣ በተለይ እህቶቼ ዝም ብላችሁ ከመጣው ጋር አብራችሁ አትፍሰሱ። ነገሮችን በማስተዋል ለማየት ሞክሩ። ኦኬ ባል ያለሽ ወንድ ስላለ ነው። ኦኬ ልጅ ያለሽ ወንድ ስላለ ነው። ወንድ ምንድነው? ልጅ ያለ ወንድ አይመጣም። ሚስት ደግሞ ልጅ ያለ ባል አታመጭም። ስለዚህ ይሄ ነገር ሁል ጊዜ በጣም በጣም አንቺም ያለሽው አባት ስላለሽ ነው። አዎ ቀሲስዬ፣ በጣም 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 እኔ ቤት ራሱ አንድ ስለ የነበረውም ነገር አለ። አንዳንዶች ኖ እኛ ከእሷ ጋር ጉዳይ አይደለም። እኔ ምንም ሀሳብ ከሰውየው ነጥያ ላይም እኔ ምንም ሀሳብ የሰውየው ህይወት ሌላ ነው፣ ግን ሀሳቡን እቀበላለሁ አይባልም፣ አይቻልም። እንዴ ያ ማለት ምንድን ነው? እኔ ሴጣንን አልቀበልም፣ ግን ሀሳቡን እቀበላለሁ እንደማለት ነው። ሰው እንዴት ነው ሴጣንን አልቀበልም ሀሳቡን እቀበላለሁ? ከሴጣን ምን መልካምና በጎ ነገር ይገኝና? ሴጣን የፈለገ መልካም ነገር ቢሰጥ መልሶ ይገድልሃል እንጂ። ሰው ጆርዲን እኔ አይመለከተኝም፣ እሷ ሀሳቧን እቀበላለሁ፣ ግን የእሷ ህይወት ምናምን የራሷ ጉዳይ ነው። ኖ 1 ሚሊዮን የጨፈጨፈውን አብይን እየደገፍክ አንተ አሁን ጆርዲን ትቃወማለህ? አብይ አዲስ ታይምስ ተው፣ አዲስ ታይምስ ተው። ኧረ በስመ አብ ማን ነው አንተ? ይሄ ልጅ ጤነኛ መስሎ የነበረ
ጤነኛ መስሎ የነበረ እኮ ዋናው ሀሳብ አንዳንድ ላይ ጊዜ ፎከስ ማድረግ ማንን ገደለ? የሀሳብ ልዩነት እኮ አሁን ለምሳሌ በሃይማኖት ከመጣ ከቤኪና ቀሲስ ጋር ሁሌ የሚሟገቱ ናቸው። አረ በጣም ነው። ግን እኮ ይሄ እኔ ተስፋ አንድ እያየሁ የሚያደርገን ነው። ነገር ላይ አንድ መሆን እንዴት ያቅተናል? አዲስ ታይምስ ብራዘር እንዴት ያቅተናል? አንድ መሆን ቶሎ እንደው ይቅርታ አድርጉልኝ፣ ቶሎ ተስፋ ቆርጣለሁ እንደዚህ ያለ ነገር ሳይ። በሀገራችንም ጉዳይ እኮ ተግባብተን እኔ አሁን እዚህ ውስጥ እያየሁት የነበረው ቤካ ሲያወራ ከዚህ ያለፈ ነገር ነው። እንዲያው አሁን ዛሬ እንደምናደርገው በሀገራችንም ጉዳይ ላይ፣ በሰላም ጉዳይ ላይ፣ በልማት ጉዳይ ላይ አብረን ብናወራ መፍትሄ እኮ መምጣት እንችላለን እያልኩ እያሰብኩ ነበረ። አዲስ ታይምስ ደግሞ ሲመጣ ሳይው ደግሞ በቃ ተስፋ የለንም፣ ቁጭ ብለን ተመካክረን መወያየት መፍታት አንችልም እኮ ማለት እኮ። እኔና ቤካ እኮ እንተዋወቃለን እኮ፣ ግን እኔ ዛሬ ቤቴ ሲመጣ እኔ ቤካን ያየሁት እምነቱን እንደሚወድ ነው የገባኝ። ኤግዛክትሊ መጥፎ ነገር ላይ ደግሞ በቃ ታማኝ ለእምነቱ ታማኝ መሆኑንና መጥፎ ነገር ላይ ደግሞ አብሮ በሀገር ጉዳይ ላይ ከየትኛውም ከቄሱም ጋር ከጳጳሱም ጋር ሊሰራ እንደሚችል ተስፋ ነው ያየሁት። እናንተ ምን ሆናችሁ ነው? ሀብትሽ ጓደኛዬ ስለሆነ አንድ ነገር ልበለው ታይ ስላለ ከይቅርታ ጋር ሀብትሽ አንድ ነገር ልንገር ብሮዬ፣ የፖለቲካው ጉዳይ የሀሳብ ልዩነት ሊኖር ይችላል። መንግስት ይሄዳል፣ መንግስት ይመጣል። ተግባባን። ይሄ ነገር ግን አንዴ ስር ሰዶ ቤተሰብ ከተበላሸ በኋላ ሀገር ከተበላሸ በኋላ መምጫ የለው። ነገ ውሻ ላግባ ብለው ነው የሚመጡልን። የዛኔ አታስቆመው። ገባ? የሆነን መንግስት መደገፍ መቃወም ይቻላል። መንግስት ይሄዳል፣ ይቀይራል። ትውልድን የሚያበላሽ እስከ መጨረሻው ልነግርህ እችላለሁ። ይሄኛው ሀሳብ ስለሆነ እሱ ላይ ፎከስ ብታደርግ ጥሩ ነው አባይ። ይሄ ላይ በጣም ፎከስ አድርግ ብሮ። እነ ጆርዲ የምትባል በደንብ ሪሰርች አድርግ። ዝም ብሎ መደገፍ አይደለም፣ ሪሰርች አድርግ። ሀሳቡ ማን ጠላው? ሀሳቡ እኮ አልተጠላም። ማን ነው የሚያንቀሳቅሰው? ከጀርባ ምን አጀንዳ አላቸው ብሎ መስራቱ እንዴት ሰው ሊገባው አይችልም? የትኛው ቤተክርስቲያን ነው ሴት ድፈሩ የሚለው? የትኛው እስልምና ትምህርት ላይ ነው እንደዛ የምታገኘው? የለውም። አክብሩ፣ ተንከባከቡ። ሴት ልጅ የባሏ ዘውድ ናት እያለ ነው መጽሐፍ ቅዱስ የሚያስተምረው። በሙስሊሞቹም እንደዛ። ለምን ሙስሊሞቹ ተቀላቅለው ይህን ነገር አልገቡበትም? ስለሚያውቁ። ስለዚህ ሀብትሽ ልነግር የምፈልገው ምንድን ነው፣ እነዚህ ሴቶች መርዛማ ንግግራቸው ብዙ ለ6 ዓመት ሰርተውበታል። እየገፉ መጥተው አሁን ኢትዮጵያ ላይ አፕራመሹ ይሄ የግብረ ሰዶም ጥያቄ ባይመጣ ማኛው ምን አለበለኝ። ዋናው አጀንዳቸው እሱ ነው። ከምንም በላይ ይቺ አጀንዳ ገብታ ኢትዮጵያ ላይ እኛ ይሄን ማድረግ እንችላለን፣ ይሄ መደረግ አለብን ብለው የሚሉት ስለሆነ እሱን ፎከስ አድርግ ለማለት ያክል ነው። ስለዚህ አንዳንዴ በእንትንም አባባል አለ፣ እባብ ተለመደ ተብሎ በኪስ አይያዝም አባት። ስለዚህ እሱ ላይ ጥንቃቄ አድርግ ሀብትሽ። እንደ ወንድም ነው ይሄን የምልህ። ኧረ እግዚአብሔር ይስጥልኝ። በጣም ነው የማዝነው በእውነቱ። እኔና ቤካ እኮ እንተዋወቃለን እኮ እንዴ! ኧረ በስመ አብ ተው እንጂ። ኧረ ተው እንደግ፣ ተው በመድኃኒዓለም እንዴ! ይህን ያህል የአይዲዮሎጂካል ልዩነት እንጂ ያለን እንዴ ጠላቶች ነን እንዴት? እኛ እርስ በርሳችን እኛ እኮ ኢትዮጵያውያን እኮ ወንድማማቾች እኮ ነን። መንገድ ላይ እኮ ስንተያይ እኮ አንተላለፍም እኮ። ተው እንጂ እንዴ! በሀገር ልጅነት እኮ ለራሳችን እኮ እናደላለን በእውነቱ። እና ፕሊስ እንደዚህ አታድርጉ እባካችሁ። እውነት ለመናገር እባካችሁ ስለ መድኃኒዓለም እኔ በጋራ የምንሰራበት ጊዜ ነው ይሄ ጊዜ። አብረን ሆነን በተሳካልን እንኳን አይደለም ቤካ ቤቱን ከፍቶ የእኛን እምነት እኔን እኮ ዲፌንስ ሲያደርግ ቪዲዮን እየቆረጠ እኮ እምነቱን ሲጠብቅብኝ የሚውል ልጅ እኮ እኔ እኮ አውቀዋለሁ እኮ። ግን ለእምነቱ ብሎ ነው ይገባኛል። እኔም እንደዚያው ነኝ። እንደ ኤርሚያስ ቢመጣ አስገባዋለሁኝ። ጉዳዩ የያዝነውን ነገር ቀላል አድርጋችሁ አይታችሁታል ወዳጆቼ። አይደለም አገር የሚያጠፋ ነገር ነው፣ ትውልድ የሚያጠፋ ነገር ነው። እና ጨርስ። እሺ ቤካ ቀጥል። ይቅርታ በጣም እሺ ቀሲስ ጊዜ ራይት። ያ በዚህ ጉዳይ ላይ ምንም ላይክ ምንድነው የሚባለው? ላይክ ተበታትነን አይደለም የምንሰራው፣ አንድ ላይ ተሰባስበን አንድ ላይ ተያይዘን ነው የምንሰራው። ተደማምጠን ላይክ የሆነ የሚያመጣውን ሀሳብ ቀሲስ የሚያመጡትን ሁላችንም አንድ ላይ አብረን ይህን ክፉ መቃወም እንችለው እንጂ ተበታተን ተነጠል አይደለም።
ለየብቻ የምንወጣው ጉዳይ አይደለም ነው ባጭር ቋንቋ። ግብረ ሰዶማዊነትን እንቃወማለን። አዎ በደንብ አስተውሉ። ስፔሻሊ ለምሳሌ ራዲካል ፌሚኒዝም ማዘር ኦፍ ራዲካል ፌሚኒዝም የምትባለው ካቲሜላ የምትባል ሴትዮ አንድ ጃፓናዊ የቅርጻ ቅርጽ ባለሙያ አግብታ ትኖር ነበረ። ከዛ ፈታ ሴት አግብታ ነው ሌዝቢያ መሆኗን ራሷን ፐብሊክሊ አይደንቲፋይ ያደረገችው ማለት ነው። የፌሚኒዝሙን እንቅስቃሴ የተቀበሉ ሰዎች በዚህ ልክ ሲመጡ በቃ በአጭር ቋንቋ እኔ ግብረ ሰዶማዊ ነኝ ያሉ እኔ ግብረ ሰዶማዊ ነኝ ያሉ። ሲቀጥል ደግሞ አንድ ነገር በደንብ ይሰመርበት፣ በነገራችን ላይ በደንብ ይሰመርበት። እኔ ኦርቶዶክሳዊ ዘመዶች አሉኝ። ለምሳሌ ወንድም አለኝ፣ አጎት አክስቶች አሉኝ። ኦርቶዶክሳዊ ወንድ ደፋሪ ነው ብላ ስትናገር እኔንም ጨምሮ ነው እያለች ያለችው። ባይዜ ኦኬ የኢትዮጵያ ወንድ 60% ደፋሪ ነው ብላ ስትል እያንዳንዱ ኢትዮጵያዊ የሆነ ሀገር ሲገኝ ምናምን ነገር ልክ ለምሳሌ ዮኒ ማኘን ሳይሆን ሌላ ነጭ ሀገር ነጭ ምናምን ነገር ኢትዮጵያዊ ና ደፋሪ ነህ ትለዋለች ማለት ነው። በዚህ ልክ ነው እኛን አታክ ለማድረግ የተመጣው። ይሄ ነገር ደግሞ እኔ አይመለከተኝም እንትና እስከተነካ ድረስ እኔን እስካልተነካ ድረስ ይባል ነገር አለ። ሁላችንም በደንብ አድርገን ነው በዚህ ጉዳይ ልንጫው የሚገባ። እኔ በጣም በተለይ ፌሚኒዝም እንቅስቃሴ ላይ የሚሰሙ ሰዎችን ዶክተር ፌበንን ብትሯቸው ከኔ ጋር በጣም ጠበኛ ናቸው። ከቲክታክ ፕላትፎርም ውስጥ ድራሻቸውን ያጠፋ ነው የዛሬ 4 ዓመት። ዮኒም የዛሬ ዓመት ደግሞ ተቀላቅሎ እንደው ምሁር ነገሩን አከበደውና እንዳይነሱ አደርጋቸው። እግዚአብሔር ይመስገን። እነ ዶክተር ቤዛ እነ ዶክተር ቤላ የሚባሉት በደንብ ነው የማውቃቸው። ማለት ባሎቻቸውን ፈቶ ሴት የወደዱ በሴት ፍቅር ያበዱ ናቸው። የፌሚኒዝምን እንቅስቃሴ በጠቅላላ የሚያራምድ በተመሳሳይ ጾታ ፍቅር የወደቁ ናቸው። ለምሳሌ በቅርብ ህይወት የምትባል ዶክተር ህይወት የምትባል አለች። ዶክተር ህይወት የምትባል ማለት እኔ ትክክለኛው መረጃ አለኝ ዲቴል ማለት ነው ያላት ባል የሚገርም እግዚአብሔርን የሚፈራ ድንቅ ሰው ነው። ለምሳሌ እንዴት ተወችው ግልጽ ነው። ትታው ሄዳ ነው አሁን አምላክ የለሽ ምናምን ኤቲስት የሆነች ማለት ነው። ፌሚኒዝም ስብስቡን ብትሉ ዓላማቸውን ብትሉ ስብስቡ አምላክ እንደሌለ የሚያምኑ የኤቲስት ስብስብ ነው። ሁለት ደግሞ ፈቶችና የግብረ ሰዶማውያን እንቅስቃሴ ተቀብሎት በህይወታቸው አፕላይ ያደረጉት ስብስብ ናቸው። አሁንም ወደፊትም ቢሆን ማለት ነው እኛ ፕሮቴስታንቶችም ኦርቶዶክስም ሙስሊሙም በጠቅላላ ኢትዮጵያ የሆነ ሁላችን በዚህ ጉዳይ ተሰባስበን ነው ልንሟገተው ልንታገለው የሚገባው። ሌላ ነገሮቻችን እንተው። እሱ ያልሞተ ህሊና ካለን ብቻ ነው መጫወት የምንችለው። ሰው ህሊናው ከሞተ ስለ ሃይማኖት ጉዳይ ማውራት አንችልም። ህሊናችን ካለ ስለ ሃይማኖት ስለምንም ማውራት እንችላለን። ይሄን ነገር ሁላችንም ተባብረን ነው ልንታገለው የሚገባው። እህቶቼ ይሄንን ፕሮፋይል ያደረጋችሁ እባካችሁን ተመለሱ። እኛ ቤት ውስጥ ደግሞ የወንጌል ስርጭት ይመስል በየቦታ እየተሽከረከራችሁ ወጥታችኋል። እግዚአብሔር ይመስገን። በነገራችን ላይ እንኳንም ይሄ ነገር መጣ። እኛ ቤት ያሉት ከጀርባ የሚሰሩት ተደብቆ የነበሩት ሁሉ ራሳቸውን አወጡ፣ ገልጡ። አሁን ማነሽ ከግብረ ሰዶማን ጋር ተባብረሽ ምሰሪው ማነሽ ግብረ ሰዶማዊ ማነሽ በዚህ ውስጥ በደንብ ነው የምናውቀው። አሁን በደንብ ነው የምናውቀው። ይህንን ፕሮፋይል ብቻ ያደርጋችሁ ሳታውቁ የተቀላቀላችሁ ውጡ። የዚህ የክፉ ስራ ተባባሪዎች እየሆናችሁ ነው። እኛ ኢትዮጵያውያን ግብረ ሰዶማዊነትን አጥብቀን እንጸየፋለን፣ አጥብቀን እንቃወማለን። አለቀ። እግዚአብሔር ይባርካችሁ። ቴንኪው ቤካ፣ በጣም ቴንኪው። በጣም ጥሩ ሀሳቦችን ያነሳው። እግዚአብሔር ይባርክ። በእውነት ከልብ አመሰግናለሁ፣ ከልብ አመሰግናለሁ። ደስ ብሎኛል። እንደዚህ ነው። በርቱልን። እንዲያው አንድ ትልቅ ነገር የተናገረው ህሊና ካለን ሞራል ካለን ሰውነት ካለ ነው ስለ ሃይማኖት ማውራት የምንችለው አለ። ይህን ማድረግ ግን ከሰውነት ውጭ ነው። የታወረ ሰው ብቻ የሚያደርገው ነው። ይሄን አይሆንም። እና እግዚአብሔር ይባርካችሁ። አይምሯችሁን እግዚአብሔር ይጠብቅ። ሰሙ አይ ቲንክ ሌሎችም እየመጡ ስለሆነ ከዚህ በኋላ እንዳትቀበሉ አደራ። ልተኛ ነው እኔ ሚድናይትም አለፈ። አሁን ልነሳ ነው፣ ወደ ቤተክርስቲያን ልሄድ ነው ሳልተኛ። ቀንም ሌላ ፕሮግራም አለኝና ቤታችሁን ትከፍቱና ትቀጥላላችሁ። እመጣለሁኝ።